ጥሩ አንድ ታሪክ እዚህ ጋር ልንገራችሁ ምን ያህል አስራት ማውጣት መባረክ እንደሆነ ማለት ነው። ፋዘር ታሮስ አባ ታሮስ የተባሉ የግብጽ ቤተክርስቲያን አባት ግብጽ ቤተክርስቲያን ላይ በነበረበት ጊዜ ልጃቸው የንስሐ ልጃቸው ነበር እና እሱ ወደ ሀገር አሜሪካ ሄደ እና ለአገልግሎት እሳቸው ወደ አሜሪካ ሲሄዱ ልጃቸውን ያገኙታል እና ልጃቸው የንስሐ ልጃቸው ወደ ቤቱ ይዟቸው ይሄድና ቤቱን ያሳያቸዋልና ቤቱን ሲያዩት እጅግ በጣም ያማረ ነው። ይህ ጎደለው ይህ ቀረው የሚባል ቤት ሆኖ አላገኙትም። በጣም የሚያምር ቤት ነውና ግር መሰኘታቸውን ተመልክቶ ጠየቃቸውና መልስ ሰጣቸው። ይህንን ሁሉ ሀብትና ንብረት እንዴት እንዳገኘውት ያውቃሉ ብሎ ጠየቃቸው እና እንዴት ነው ሲሉት ወደ ሀገር አሜሪካ ከመጣው በኋላ ገንዘቤ አይበረክትም ነበር እና ወር ከወር አያደርሰኝም ነበር እና ለእግዚአብሔር አንድ ቃል ገባሁኝ ምንም ትሁን ትንሽም ትሁን ትልቅም ትሁን ከሰጠኝ ነገር ላይ አስራት አወጣለሁ ብዬ ቃል ገባሁኝ። ከዛ በኋላ አስራት ማውጣት ስጀምር ሀብት ንብረቴ ገንዘብ የማገኝበት ነገር በጣም በዛ፣ ሀብት ንብረቴ በዛ እና በጣም የሚያስደንቀው ይህ የንስሐ ልጃቸው እግዚአብሔርን ለመንኩት አንድ ነገር አለ። ስንት ነገር ለመንኩት? ተንበርክኬ በቃኝ ከዚህ በኋላ ሀብት አልፈልግም ማለት ነው። እንደዚህ ማለት ትፈልጋላችሁ አትፈልጉ? ትፈልጋላችሁ አትፈልጉ? ሀብት የሚጠላ ሰው አለ እንደዚህ ውስጥ? ስለዚህ እግዚአብሔር አምላክ ሀብት ንብረታችንን እንዲባርክልን ለሱ ምን ማድረግ መቻል አለብን? መስጠት አለብን። ብዙ ጊዜ እኮ ገንዘባችን ወር ከወር ሳያደርሰን ሲቀር የምናቀርበው ምክንያት ምንድነው? አይ ሰላቢ ተልኮብኝ ነው መተት ተደርጎብኝ ነው አትሉም ትላላችሁ? እዚሁ አዲስ አበባ ላይ የሚገኙ አንድ ካህን ናቸውና የንስሐ ልጃቸው ሁሉ ጊዜ እየመጣች አባ ምንም በቃ ገንዘቤ እየተባረከልኝ አይደለም እና ቅርብ ጊዜ ነው እንደዚህ ብላ የጠየቀቻቸው። ገንዘቤ እየተባረከ አይደለም የሆነ ድግምት ተደርጎብኛል መተት ተደርጎብኛል ትላቸዋለች እና ጉዳዩ ሁለት ሶስት የተደጋገመ እና በጣም ሲጨንቃቸው እኔ አባት አንድ ጥያቄ ጠየቋት። ግን ደሞዝሽ ስንት ነው አሏት። ምን አልኳችሁ? እየሰማችሁኝ ነው አይደል? ደሞዝሽ ስንት ነው ብለው ጠየቋት እና ቅርብ ጊዜ ነው የባለፈው ዓመት ላይ ነው 1200 ብር አለቻቸው። እና ታዲያ ደሞዝሽ እኮ ነው መተቱ አሏት። ገብቷችኋል አይደል? የደሞዙ ማነስ ነው መተት የሆነባት እንጂ ደሞዙ በራሱ አይደለም። ምላችሁ ፈልጌ ነው ይሄንን ሐሳብ ወደ አስራት ስናመጣው ሀብታችን ንብረታችን የማይበረክትልን ወር ከወር የማያደርሰን ምክንያቱ ምንድነው ከተባለ የእግዚአብሔር ገንዘብ ማን ጋር ስላለ። ለዛም እኮ ነው በትንቢተ ሚክያስ ምዕራፍ 3 ላይ ምን ይለናል? ትበላላችሁ ምን አታረጉ አትጠግቡ፣ ትጠጣላችሁ አትረኩ። ለዛም እኮ ነው ገንዘብ ቢኖረን ብንበላ ብንጠጣ አንረካም አይደል? ለምን ከተባለ የእግዚአብሔር ገንዘብ ማን ጋር ስላለ? እኛ ጋር ስላለ። ስለዚህ እግዚአብሔር እንዲባርክልህ የምትፈልግ ከሆነ እግዚአብሔር የሰጠህን ሀብት እንዲጠብቅልህ የምትፈልግ ከሆነ ምን ማውጣት አለብህ? አስራት በኩራት ማውጣት አለብህ። ሌላው በጣም መሰረታዊ ሐሳብ ምንድነው ከተባለ እዚሁ ክፍል ላይ የምናነሳው ለምንድነው እግዚአብሔር አምላክ ሰጠን አይደል? ለምንድነው መልሶ የሚቀበልን ካልን ምንም ዋጋ ሳንከፍል መባረክ እንደሌለ ማወቅ ስላለብን። ተመልከቱ አባታችን ንጉስ ዳዊት በዚህ በአንደኛ ዜና መዋዕል ምዕራፍ 20 ላይ ስናነብ መስዋዕት እንዲሰዋ እግዚአብሔር አምላክ አዘዘው እና መስዋዕት የሚሰዋበት ቦታ የኦርና አውድማ ይባላል። የኦርና አውድማ ያለበት ቦታ ላይ ነው እና እዛ ቦታ ላይ ስለሆነ ንጉስ ዳዊት ይሄድና ኦርና የሚባለውን ሰው ያወራዋል እና እግዚአብሔር መስዋዕት እንዲሰዋ አዘዘኝ እና እንዲሰዋ ደግሞ የታዘዝኩት አንተ ቦታ ላይ ነው ይለዋል። ምን ችግር አለ ብሎ በፈቃደኝነት መስዋዕት የሚሰዋበትን ቦታ አጸዳለት። ምን አደረገለት? አጸዳለት። ለመስዋዕት የሚሆነውን ፍሪዳ አዘጋጀለት መርጦ ካሉት ፍሪዳዎች። ይህ ብቻ አይደለም የሚያርስበትን ቀንበር ጭምር ፈልጦ መስዋዕት መሰዊያ የሚሆን እሳት ማዘጋጃ እንጨት አደረገው እና ዳዊት ሲመጣ ሁሉ ተዘጋጅቷል። ሁሉንም እኮ አንተ አዘጋጀው፣ ሁሉንም እኮ ወሰርከው፣ እኔ በምን ልባረክ አለ። ተመልከቱ ይሄ የሚያሳየን የሆነ ነገር ሰርተን አድርገን መባረክ እንዳለብን። ዝም ብሎ ምንም ሳያደርጉ ሳይሰጡ ምንም ሳያደርጉ መባረክ የለም። በጣም በነገራችሁ ላይ አስራት በኩራትን እኛ የምናየው ልክ እንደወጪ ነው አይደለም። እግዚአብሔር አምላክ እንዲሰጠን ነው። ገብቷችኋል አይደል? የካልኩሌሽን አካሄድ ሳይሆን እሱ አምላካችን ሁሉ እግዚአብሔር ስለፈቀደልን እንሰጣለን። የምንሰጠው እንዲባክን አይደለም። መልሶ እግዚአብሔር አምላክ አብዝቶ እንዲሰጠን ነው። ተቀባይ ነው እግዚአብሔር አምላክ። ከዛስ አብዝቶ ደግሞ የሚሰጥ ነው። ሲጀመር በመሰረቱ የኛ የሆነ ነገር አለ እንዴ? የኛ የሆነ ምን ነገር አለ? ሀብት ንብረታችንን ተውት። እኛ ራሱ የኛ ነው እንዴ? እናንተ ናችሁ? እኛ ራሱ እኮ እግዚአብሔር እኮ ነው። ስለዚህ ምንም ለእግዚአብሔር እንዳንሰጥ የሚከለክለን ነገር የለም ማለት ነው። ኤልሳንም ብንመለከተው በዛች በሰራፕቷ መበለት ቤት በተገኘ ጊዜ ስጪኝ አላት እና አይኔ ጥቂት ዱቄት ነው ቤት ያለው አለች። ያንንም ቢሆን ሰርተሽ ስጪኝ አላት።
ለካህኑ በመታዘዟ ምክንያት ለካህኑ በማድረጓ ምክንያት በቤቷ ሙሉ ምን ሞላ? በረከት ሞላ። የእግዚአብሔር ካህንና የእግዚአብሔር አገልጋይን በማገልገሏ ምክንያት ነው ይህ ሁሉ ነገር የተደረገላት። ስለዚህ ለምንድን ነው አስራት በኩራት የምናወጣው ከተባለ እግዚአብሔር አምላክ እንዲባርክልንና እንዲጠብቅልን። ሶስተኛው ለምንድን ነው አስራት የምናወጣው ከተባለ መንግስቱን ለመውረስ ነው። ማንን ለመውረስ? አምላካችን ክርስቶስ ሲያስተምር በአባቴ ቤት ብዙ መኖሪያ አለ አለ። በየት? በአባቴ ቤት። እና ሊቃውንቱ ሲተረጉሙ ምን ይላሉ? መንግስተ እግዚአብሔር በብዙ መንገድ እንደምትወረስ ሲናገር ነው። አንዳንዱ በጾም በጸሎት ይወርሳታል፣ አንዳንዱ ደግሞ በመስጠት ይወርሳታል። እና መንግስተ እግዚአብሔርን ከምንወርስባቸው ነገሮች መካከል ዋነኛዋ ምጽዋት ናት፣ መስጠት ናት። ስለዚህ ለእግዚአብሔር እንሰጠዋለን ማለት ነው። ማንን እንዲያወርሰን? መንግስቱን እንዲያወርሰን። ተመልከቱ፣ መንግስቱን ከማንወርስባቸው ነገሮች መካከል ዋነኛው ኃጢአት ነው። ኃጢአት ማለት እግዚአብሔርን ማጣት ነው። ኃጢአት ማለት እግዚአብሔር ላይ ማመጽ ነው፣ አልታዘዝም ማለት ነው። ተመልከቱ፣ አምላካችን ሁሉ እግዚአብሔር ደግሞ ካዘዘን ነገሮች መካከል ዋነኛው አስራት ነው። አስራትን አለማውጣት ደግሞ ስርቆት ነው አይደል? እናንተ ግን ምን አርጋችሁኛል ስላለ፣ ሰርቃችሁኛል ስላለ። ስለዚህ አስራት እናወጣለን ማለት ነው። አስራት ማናወጣ ከሆነ ግን ስለሰረቅን ኃጢአት ይሆንብናል። ኃጢአታችን ደግሞ መንግስተ እግዚአብሔርን ያወርሰን። ስለዚህ ሌላኛው ዋነኛው ዓላማ አስራት የምናወጣው ለምንድን ነው ከተባለ የእግዚአብሔርን መንግስት ምን እንድናደርግ ነው? እንድንወርስ ነው ማለት ነው። ሌላኛው የምንመለከተው የመጨረሻው ክፍላችን የሚሆነው አስራትን በምን አይነት መልኩ ብናወጣ ነው በረከት የምናገኘው? በጣም ብዙ ጊዜ አብዛኞቻችን ለእግዚአብሔር የምናቀርበው ነገር ጸሎቱንም፣ ጾሙንም፣ ስግደቱንም ሌላውም ነገር በተለያየ መንገድ እናቀርበዋለን። ድርጊቱን ስላደረግነው ብቻ አንጸድቅም፣ በረከት አናገኝበትም። ይህንን ማወቅ መቻል አለብን። ተመልከቱ፣ አስራት ስናወጣ ማውጣት ያለብን መንገድ አለ፣ ወይም ደግሞ ብናወጣ የምንባረክባቸው መንገዶች አሉ። የመጀመሪያው አስራት ማውጣት ያለብን በንጹህ ከላባችን ላይ ካገኘ ነው። ከምናችን ላይ ካገኘ ነው? ከላባችን ላይ ካገኘ ነው። ተመልከቱ፣ በጣም ብዙ ሰዎች ብዙ ነገር ይሰርቁና ህሊናቸው እረፍት እንዲያገኝላቸው ለቤተ እግዚአብሔር ትንሽ ነገር ይሰጣሉ። ያ እግዚአብሔር ማሞኘት ነው። ሲጀመር በመሰረቱ እግዚአብሔር አምላክ ንጹህ ባህሪ ነው። ንጹህ የሆነ አምላክ ነው። ንጹህ ለሆነ አምላክ ደግሞ ንጹህ ነገር ነው መቅረብ ያለበት። ስለዚህ የምናቀርበው አስራት በንጹህ ከላባችን ላይ ሰርተን ያገኘነው መሆን መቻል አለበት፣ እንድንባረክ ማለት ነው። ካለበዛ እዚህ ፍትሐ ነገሥታችን ላይ በላባቸው ሳያገኙት ሰርቀውት በተለያየ መንገድ አግኝተውት አስራት የሚያወጡትን ገንዘብ እንዲቃጠል ነው የሚያዘው። ምን እንዲያደርግ እና እንደውም ሊቃውንቱ ምን ይላሉ? ረሃብ ላቃጠላቸው ለነዳያን እንዲሰጥ ነው የሚታዘዘው። መስዋዕት እንኳን አይዘጋጅበትም። ተመልከቱ፣ አስራታችን አይደለም መስዋዕት የሚዘጋጅበት። ለቤተ መቅደሱ መስዋዕት ማዘጋጃ የሚሆኑት እኮ ስንዴው፣ ዕጣኑ፣ ጧፉ እኮ የሚዘጋጀው እኮ እኛ አስራት ካወጣ ነው ላይ ነው። ስለዚህ ንጹህ የሆነ አምላክ ያንን መስዋዕታችንን እንዲቀበልን የምናቀርበው አስራትም ንጹህ መሆን መቻል አለበት። ሰምታችሁኝ? ግልጽ ነው አይደለ? ስለዚህ የመጀመሪያው ከላባችን ላይ በንጽህና ካገኘነው ላይ ማቅረብ መቻል አለበት። ሁለተኛው ያለ መመጻደቅ ነው መስጠት ያለብን። ምን ያለ ማለት? ቅድም ያነሳውላችሁን ታሪክ ልቀጥልላችሁ። አምላካችን ክርስቶስ በምሳሌ ሲያስተምራቸው ምዕራፍ 18 የሉቃስ ወንጌል ላይ ሁለት ሰዎች፣ አንዱ ፈሪሳዊ ነው፣ አንዱ ቀራጭ ሰው ነው እና ሊጸልዩ ወደ ቤተ መቅደሱ ሄዱ እና ቀራጩ ሰውዬ ፈሪሳዊ ሰውዬ ምን ብሎ ይጸልይ ነበረ? እኔ በሳምንት 2 ቀን እጾማለሁ፣ አስራት በኩራት አወጣለሁ። ምን አወጣለሁ? አስራት በኩራት አወጣለሁ፣ ካለኝ ላይ ለድሆች መጸውታለሁ አለ እና ከዛ በስተመጨረሻ ምን አለ መሰላችሁ? እንደዚህ ቀራጭ ስላላረከኝ አመሰግናለሁ አለ። እንደማን? እንደ ቀራጩ ስላላረከኝ። ተመጻደቀ ማለት ነው። ቀራጩ ሰውዬ ደግሞ ሲጸልይ ልክ ትንቢተ ምናሴ ላይ እንደምናነበው አይኖቹን እንኳን ወደ ሰማይ አቅንቶ ለመመልከት አልወደደም። እኔ ኃጢአተኛውን ማረኝ አለ። እኔ ማንን ማረኝ? ስለዚህ ከሁለቱ ሰዎች ተምሮ ማን ተምሮ ሄደ ብሎ ክርስቶስ ጠየቃቸው። ከሁለቱ ሰዎች የተማረው ያኛው ቀራጩ ሰውዬ። የኛ የሆነ ነገር እኮ አይደለም የምናቀርበው ለእግዚአብሔር። እግዚአብሔር የሰጠንን እኮ ነው መልሰን የምንሰጠው እኛነታችንን እንኳን ቢሆን። ስለዚህ ሁለት ሰዎች ሁለት ተመሳሳይ ነገር አድርገው አንደኛው ሰውዬ ይጸድቅበታል፣ አንደኛው ደግሞ ይኮነንበታል። ይህ ሰውዬ ተመልከቱ፣ ያደረገው ነገር እኮ ጥሩ ነው አይደለም? 2 ቀን በሳምንት መጾም ጥሩ ነው አይደለም? ነው። አስራት በኩራት ማውጣት ጥሩ ነው አይደለም? ነው። ካለው ላይ ለድሆች መመጽወት ጥሩ ነው አይደለም?
ነገር ግን ይወላችሁ ማድረግ በትክክለኛው ነገር ማድረግ ስላልቻለ ሊጸድቅበት አልቻለም። በእግዚአብሔር ዘንድ ሞገስ ሊያገኝበት አልቻለም። ስለዚህ አስራት ስናወጣ በማያወጡ ሰዎች ላይ መመጻደቅ የለብንም። ወይም ደግሞ በማውጣታችን የተለየ መኩራራትና መታበይም ሊኖር አይገባም። የእግዚአብሔር የሆነውን ለእግዚአብሔር እንደምንሰጥ እያሰብን ነው መስጠት ያለብን። ስለዚህ ሁለተኛው ዋጋ ማግኘት እንችል ዘንድ አስራታችንን ስናወጣ ያለ መታበይ መሆን መቻል አለበት። ሶስተኛው የምናወጣው አስራት ከጥቂቱም ላይ ከብዙም ላይ። እስቲ አንድ ላይ በሉት፣ ከጥቂቱም ላይ ከብዙም ላይ። አምላካችን ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ እስራኤላውያን ሁለት የእርሻ ቦታ ነበራቸው። አንደኛው ከጓሯቸው ያለ ነው፣ አንደኛው ደግሞ ሰፊ እርሻ ነው በደጅ የሚገኝ እና አስራት ሲያወጡ ምን ያደርጋሉ? በጓሯቸው ከተከሉት ካገኙት ላይ ከአዝሙዱ ከከሙኑ ያቀርቡ ነበር። እና አምላካችን ክርስቶስ እነዚህን ሲነቅፋቸው ምን ብሎ ተናገረ? እናንተ ትንኝን የምታጠሩ አላቸው። ምንን የምታጠሩ? ትንኝን። ግመልን ደግሞ የምትውጡ። ምን የምታደርጉ? የምትውጡ። ከትንሹ ላይ ታቀርባላችሁ፣ ከብዙ ላይ ግን አታቀርቡም ማለት። ስለዚህ አስራት ስናወጣ ምንኖር ሰዎች እንኖራለን። ከብዙ ቦታ ገንዘብ የምናገኝ ሰዎች እንኖራለን። ከትንሹ ላይ አይደለም ማውጣት ያለብን። አይ ከትንሹ ላይማ ካላወጣውኝ ምን ይሰራልኛል ብለን ደግሞ ማቆም የለብንም። ከትንሹም ከምኑም ላይ ከትልቁም ላይ ማውጣት አለብን። እና አብዛኛው ጊዜ ብዙዎቻችን የምናገኘው ደሞዝ ያለንበት የኑሮ ሁኔታ በጣም ደሞዛችን ትንሽ ይሆናል። ከዚህ ላይ እንደው እግዚአብሔር ሰጥቼ እንዴት ልኖር ነው ምንል ሰዎች ደግሞ እንኖራለን። እና ብዙ ስትሰጠኝ እሰጥሃለሁ ምንልም ሰዎች እንኖራለን። በጥቂቱ የታመነ በብዙ ይሾማል። ከ1000 ብር ላይ በ100 ብር መታመን ያልቻለ ሰው ከ10,000 ብር ላይ 1,000 ብር መታመን ይችላል። ከ100,000 ብር ላይ 10,000 ብር የገንዘቡ መጠን እየጨመረ በሄደ መጠን ጭራሽኛ እየተስቆነቆንን ነው የምንመጣው። ስለዚህ በጥቂቱ መታመን መቻል አለብን። በአንድ በረሃ በኩል የምታቋርጥ አንዲት ሴት ነበረች። እየሰማችሁኝ ነው? እና ይቺ ሴት በረሃውን ስታቋርጥ በጣም ይደክማትና አንድ ቦታ ላይ ትቀመጣለች እና ከርቀት ትልቅ ሐይቅ ትመለከታለች። ምን ትመለከታለች አልኳችሁ? ሐይቅ። እና እዚህ በረሃ ላይ እንዴት ሐይቅ ሊኖር ይችላል? አይ እኔ የምፈልገውን እያየው ነው እንጂ የምር ሐይቅ እዚህ በረሃ ላይ ኑሮ አይደለም። ነገር ግን ሐይቅም ሆነ አልሆነም ሂጄ ለምን አላየውም ትልና ወደዛ ሐይቅ ትጠጋለች እና ስትጠጋ የምርም ሐይቅ ሆኖ ታገኘዋለች። እና ይቺ ሴት ሐይቁ ጋር ከደረሰች በኋላ ተደፍታ ሐይቁን ትኩር ብላ ትመለከተዋለች። እዛ አካባቢ ግመሎችን ውሃ ያጠጣ የነበረ አንድ የግመል እረኛ ነበርና ሴትየዋ የምታደርገውን ነገር ሲከታተል ነበር። በጣም ደክሟታል፣ ውሃም ጠምቷታል፣ ግን አትጠጣም። እና ይህ የግመል ጠባቂ ምን ያደርጋል? ወደ እሷ ዘንድ ሄዶ ለምንድን ነው እህቴ ውሃ ማጠጪው ከሐይቁ ላይ? በጣም ጠምቶሻል ደክሞሻልም አላት። አዎ ደክሞኛልም ጠምቶኛልም፣ ነገር ግን ይህንን ውሃ የማልጠጣበት ምክንያት ይህንን ሁሉ ሐይቅ እንዴት አድርጌ ጨርሰዋለሁ ብዬ እያሰብኩ ማለት ነው። እና ምን አደረገላችሁ መሰላችሁ? ይሄ እረኛ ከሐይቁ ላይ በእፍኙ ውሃ አነሳና አጠጣት። ካጠጣት በኋላ አንድ የሚያስደንቅ ቃል ተናገራት። ጥቂቱን ካደረግሽ በኋላ ብዙውን እንዴት ማድረግ እንዳለብሽ ታስቢያለሽ አላት። ምን አላት አልኳችሁ? ጥቂቱን ካደረግሽ በኋላ ብዙውን እንዴት ማድረግ እንዳለብሽ ታስቢያለሽ። ስለዚህ ይኸውላችሁ ብዙ ሲሰጠን እንዴት ማድረግ እንዳለብን እናስባለን። ምን እያደረግን? ጥቂቱን እያደረግን። ስለዚህ የምናወጣው አስራት ከጥቂቱም ላይ ከብዙም ላይ ካለችን ከትንሿም ላይ ጭምር አስራት ማውጣት መቻል አለብን። አንድ ወዳጄ ሲነግረኝ የሀብታሞች በጣም ትልቅ ሀብታሞች የሚሰበሰቡበት አንድ ማህበር አለና እዛ ማህበር ላይ ካስተማረ በኋላ ስለ አስራት ነበር ያስተማራቸውና አስተምሮ ሲወርድ ወይ እኛ እኮ አስራት እናወጣለን አሉት። እና ሁሉም ሰዎች እዛ ውስጥ የተሰበሰቡት አስራት ያወጣሉ። እና ይጠይቃቸዋል ለምንድን ነው አስራት የምታወጡት ሲላቸው በህይወታችን ያገኘነው መባረክና ቃልን ብለው መለሱለት። ስለዚህ ይወላችሁ ከጥቂቱ ላይ ብንሰጠው እግዚአብሔር በጥቂቱ ብንታመንለት በብዙ የማይሾምበት ምንም ምክንያት የለም። እነዛን መክሊት የሰጣቸውን ሰዎች እኮ ባለ 5ም ባለ 2ም የሰጣቸውን ሰዎች ምንድነው ያላቸው ሲመልስላቸው? በጥቂቱ ታምናችኋልና በብዙ ምን አረጋችኋለሁ? ወደ ጌታ ደስታ ገባሉ። መንግስተ እግዚአብሔር ጭምር ያስወርሳል በጥቂቱ መታመን። ስለዚህ ስንሰጥ እንዴት ነው መስጠት ያለብን ከተባለ ከጥቂቱም ላይ ከብዙም ላይ መስጠት መቻል አለብን። የመጨረሻው ደግሞ ስንሰጥ መስጠት ያለብን በእምነት መሆን መቻል አለበት። ተመልከቱ በዚህ በዕብራውያን መልእክት ምዕራፍ 11 ላይ ስናነብ ቁጥር 7 ሐዋርያው ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይለናል። እስቲ አንድ ላይ በሉት፣ ያለ እምነት
እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እግዚአብሔርን ደስ ለማሰኘት በእምነት መደረግ አለበት። እኔ እዚህ ቁሜ ማስተምረው ቅዱም የዘመረው ወንድማችን የዘመረው መዝሙር እዚህ የሚያገለግሉት አገልጋዮች ከኋላ የምንመለከታቸው ካህናት እናንተ ቁጭ ብላችሁ የምትማሩ ጠቅላላ የምናደርገው እያንዳንዱ ነገር እግዚአብሔርን እንዲያስደስተው በእምነት ማድረግ መቻል አለበት። እምነት ትልቅ ቦታ አላት። የሉቃስ ወንጌልም ላይ እኮ ስናነብ ምንድነው በስተመጨረሻ ክርስቶስ ሲመጣ የሰው ልጅ ሲመጣ ከሰው ልጆች እምነትን ያገኘውን ብሎ ሲጠይቅ እናገኛለን። አምላካችን ክርስቶስ እምነት ትልቅ ቦታ አለው። ስለዚህ ስንሰጥ በእምነት ሆነን ነው መስጠት መቻል ያለብን። እግዚአብሔር እኔ ላንተ አድርጌላ አንተ ማታደርግበት ምንም ምክንያት የለም። ስለዚህ ሀብቴን ንብረቴን ትባርክልኛለህ ትጠብቅልኛለህ ብለን መስጠት መቻል አለብን። ግልጽ ነው አይደል? ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል የምንሰጠው አስራት ዋጋ እንዲያሰጠን መስጠት ያለብን በምንድነው? በእምነት ነው። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። የተማርነውን በልቡናችን ይሳልብን ያሳድርብን። በጎደለ በጠመመ በአፈ ትጉሃን መላእክት በሊቃውንተ ቤተክርስቲያን የሚታረም ይሁን። ወስብሐት ለእግዚአብሔር።